ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን ቻናሉ ዳሞት ስታር ነው። አዲስ የሆናችሁ ተወዳጁት። ለዛሬ ወደ ያዝናቸው መረጃዎች ከመሄዳችን በፊት ዋና ዋና ነጥቦቹን እናስተዋውቃችሁ። ስታሊን በሙሉ አቅሜ ጌታቸው ረዳ ላይ መዝመት ጀምሬያለሁ፣ ይሻለዋል ብዬ ሳስታምመው ነበር። ከዚህ በኋላ ግን ያለ ርህራሄ እቀጠቅጠዋለሁ ሲል ተናገረም። ኢትዮጵያ በስንዴ ምርት ከአፍሪካ አንደኛ ሆናለች። ከአፍሪካ አንደኛ የነበረችዋን ግብጽ 3 እጥፍ በልጣለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ህወሓት ወልቃይትና ራያን ሲወር አዲስ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄን የበላው ጅብ አልጮህ አለ ይላሉ አንዳንድ ጋዜጠኞች። ሰሞኑን የኢትዮ 360 ሚዲያን የሚዘውሩት እነ ኢየሩሳሌም አዲሱ በተዋቀረው የፋኖ ድርጅት ላይ ዘምተዋል። እናም ስለ ወልቃይትና ራያ ወረራ ትንፍሽ አላለም እያሉ እየወነጀሉ ነው። ምንድነው ይህ መንግስት ሁሌም ስለ ጦርነት የሚሰብከን? ጀት ሚግ ሱ-30 እያበረረ በሰማይ እኛ ምን እናድርገው? እኛ የምንፈልገው ልማት ነው ሲል አንድ ፖለቲከኛ ገለጸ። ይህ ፖለቲከኛ የተናገረው አምርሮ ነው። ጠቅላይ ሚኒስትሩ ሁሌ የሚያሳዩን ጀት እንዴት እንደሚያበሩ፣ ድሮን እንደታጠቁ የመሳሰሉ ነገሮችን ነው። እኛ የምንፈልገው ግን ዳቦ ነው ሲሉ ገልጸዋል። በትግራይ ክልል ከባድ የሆነ የድሮን ጥቃት እንደተፈጸመ እየተገለጸ ነው። ሌሊቱን ጠቅላይ ሚኒስትር አብይ አህመድ ከበድ ያለ የድሮን ጥቃት እንደፈጸሙ ተገልጿል። ጥቃቱ የተፈጸመው ደግሞ መሳሪያ በጫኑ ተሽከርካሪዎች ላይ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ሌሊቱን ይህን የድሮን ጥቃት ከፈጸሙ በኋላ ዛሬ ከሶማሊያውና ከጅቡቲው ፕሬዝዳንት በኢትዮጵያዋ ከተማ ጅጅጋ ታይተዋል። አድማጭ ተመልካቾቻችን እነዚህንና መሰል መረጃዎችን እሳቱን ጠብቀን ይዘን መጠናል። እናንተ አብራችሁን ቆዩ። አድማጭ ተመልካቾቻችን ወደ ዝርዝር መረጃዎች እንወስዳችሁ። ስታሊን በሙሉ አቅሜ ጌታቸው ረዳ ላይ መዝመት ጀምሬያለሁ፣ ይሻለዋል ብዬም ሳስታምመው ነበር። ከዚህ በኋላ ግን ምንም አይነት ርህራሄ አላሳየውም፣ እቀጠቅጠዋለሁ ሲል ተናግሯል። የህወሓቱ አፈቀላጤ እንደተናገረው ከሆነ ሰሞኑን በትግራይ ክልል በተከሰተው ግጭት ላይ አስመልክቶ ጌታቸው ረዳ የትግራይ ወጣቶች ከህወሓት ጋር እንዳትሰለፉ፣ የአይጥ ሞት ነው የምትሞቱት፣ አሟሟታችሁ በጣም አስከፊ ነው፣ የሚያስጠላ ነው የሚሆነው። ስለዚህ ህወሓት የሚያዛችሁን አታድርጉ፣ አትሰለፉ ለጦርነት ሲል መግለጹን ተከትሎ ስታሊን በከፍተኛ ሁኔታ እሳት ለብሶ እሳት ጎርሶ ጌታቸው ረዳን በስድብ ሲያጥረገርገው ተስተውሏል። ትግራይ እንኳን ተጠራርኩ ምን በምን አቋም ላይ እንዳለው ይታወቃል። ጌታቸው ማለት ማን እንደሆነ ትግራይ ታውቋል እና ቃል አቀባይ ሆኖ ምን አለን ነው። አሁን በእውነት ሶሻል ሚዲያ ላይ አይ ነው ፌስቡክ ላይ ምናምን ያላችሁት አይታችሁታል ምን እያለ እንደሚጽፍ ነውረኛነት በጣም እንደም ያለ እንትኑ የሚታየው የቋንቋ አጠቃቀሙ ዛጊድ መስዋዕትን መቁሰልትን ዝተሳጠሐ መንእሰይ ማዕለያ ይብሉን። አሁን እያለቀ ያለው ወጣት የቆሰለና የተሰዋ ቁጥር ስፍር የለውም ነው የሚለው። ይሄ አመራር እንኳን ድል ያመጣ ይሄ ጥሩ አማማት እንኳን አይፈጥርም ነው የሚለው። ጥሩ አማማት እንኳን የለም። ጥሩ አማማት ማለት ምን ማለት ነው? በክላሽ መሞት፣ ስትሰርቅ መሞት፣ ሳምባታ ሞት፣ ስትጠጣና ኩላሊት ታሞ ዱባይ በመመላለስ መሞት፣ በኤር አምቡላንስ ሄዶ እንዳትሞት እያለ ዱባይ ተመላለሶ ነፍስ ማዳን፣ እንደዛ ወይ ከእንደዛ አይነት ሞት መዳን ጥሩ አሟሟት ምንድን ነው? ለጌታቸው ረዳ ጥሩ አሟሟት ምን እንደ ዲፋይ የሚደረገው እንደ ህግ ሰው ነው። እስቲ ፊሎሶፊውን ይንገረን። ጥሩ አሟሟት ማለት በጦርነት በዲሽቃ መሞት፣ በክላሽ መሞት፣ በቦምብ መሞት ምናምን ወይ በድሮ መሞት የትኛው ጥሩ አሟሟት ብሎ ፕሮፓጋንዳ እየሰራ ያለው ሌላ ከዚህ በፊት ሲነግረን የነበረው የትም ብዙ ዓመትም ቢፈጅ እኛ ሰላም ነው የምንፈልገው አለ። በእውነት እንደዚህ አይነት እንኳን እኔ ምለው መጀመሪያውን ስንጋፈጠው ማንነቱን እኔ ራሱ ዘግቼ ነው የጀመርኩት። ይሄ ሰውዬ ታግሼዋለሁ። በጣም ብዙ እድል ነው የሰጠው። የጌታቸው ደጋፊ እኮ ነው፣ የዚህ ደጋፊ እኮ ነው እየተባለ እኔ በጣም ሲወቅጡኝ ነበር። በጣም ብዙ ሲወቅጡኝ ነበር። ኧረ ተው፣ ኧረ ደግፉት፣ ድክመቱ ይታወቃል እና ጥንካሬ እየወሰዳችሁ ዝም ብላችሁ ደግፉት እል ነበር። እኔ ከነብዙ ችግር እያወቅኩ ኢትዮጵያ በስንዴ ምርት ከአፍሪካ አንደኛ ሆናለች። ከአፍሪካ አንደኛ የነበረችውን ግብጽ በ3 እጥፍ በልጣለች ሲል ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ለአለፉት 3 ዓመታት እንደኛ በአፍሪካ ስንዴ ያመረተ የለም፣ ግብጽንም አጣጥፈናታል ሲሉ ገልጸዋል።
ግን ስንዴ ከውጭ ሀገራት ሊገባ ይችላል። ምክንያቱም በአገራችን በርካታ እርዳታ የሚፈልጉ ዜጎች ስላሉ ስንዴ ገባ ማለት ኢትዮጵያ ስንዴ አታመርትም ማለት አይደለም ሲሉ ገለጹ። አሁን ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ናት እንላለን። ባይዘው ይሄን ጥያቄ ለማንሳት ይሞክሩ ሰዎች አሉ። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች። በድፍረት ነው ይሄን የምናገረው፣ በሙሉ እምነት ነው የምናገረው። እውነት ስለሆነ ስንጀምረው እናንሳለን። አሁን 3 እጥፍ ግብጽ ከምታመርተው እኛ እናመርታለን። ታዲያ አንተ ባትገዛም እኮ ስንዴ ሀገር ውስጥ ይገባል። ገባ ሲባል ዜና እንሰማለን የሚሉ ሰዎች ካሉ አዎ ሊገባ ይችላል። ኢትዮጵያ ከ1 ሚሊዮን በላይ ስደተኛ የተሸከመች ሀገር ናት። ህወሓት ወልቃይትና ራያን ሲወር አዲስ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄን የበላው ጅብ አልጮህ አለ ይላሉ እነ ኢየሩሳሌም። የኢየሩሳሌም ክንፍ እንደሚናገረው ከሆነ አማራ ፋኖ ብሔራዊ ንቅናቄ ብሎ ራሱን በአዲስ ያደራጀው የፋኖን ተቋም በከፍተኛ ሁኔታ እየተቃወሙ ነው። ሰሞኑን ወልቃይትና ራያን ህወሓት ሲወር የአማራ ፋኖ ብሔራዊ ንቅናቄ ግን አንድም መግለጫ አልሰጠም። አሁንም መግለጫ እንጠብቃለን፣ መግለጫ የማይሰጡ ከሆነ ግን በከፍተኛ ሁኔታ እንዘምትባቸዋለን ሲሉ አስፈራርተዋል። አሁን ለምሳሌ በጠለምት በኩል የመጡ ጉዳዮች እንዴት ተደርጎ የአማራ ፋኖ ብሔራዊ ንቅናቄንና የብልጽግና አካሄድ አንድ ላይ እየሸመነ እንደመጣ በጣም በሚገርም ሁኔታ ማሳያ ሆነ። ይሄ አሁን የአማራ ክልል በህወሓት ሲወረድ ህወሓትና የኦህዴድ ብልጽግና የአንድ እናት የአንድ አባት ልጆች መሆናቸው እየታወቀ በዛ ውስጥ የአማራ ፋኖ ብሔራዊ ንቅናቄ ምንም አይነት ሚና ሳይኖረው የሱ ዝምታ ከነኚህ ከአገር ካዲዎች ጋር ነው ወይ አብሮ የአማራን ህልውና ለማስጠበቅ እየተነሳ ያለው? ከህወሓት ጋር ይተባበራለሁ ሲል ለካስ ወልቃይት የህወሓት እንድትሆን ተስማምቷል ወይ የሚሉ ጥያቄዎች በጋዜጠኞች አንደበት በተከታታይ እየተነሳ ነው። ለዚህ አሁንም እንደ አንድ ጋዜጠኛ የአማራ ፋኖ ብሔራዊ ንቅናቄያችን ከአፋሕድና ከአፍባሃ በጋራ አንድ ሆነናል። ይሄ የዘይትና የውሃ ቅልቅል ሳይሆን አንድ ሆነናል፣ ተዋህደናል ካሉ የአማራ ልጆች የጀመሩትን ትግል በመሪነት ለውጤት እናበቃለን ብሎ የገቡበት ጉዳይ ስለሆነ ስለ ወልቃይት፣ ስለ ጠገዴ፣ ስለ ራያ አሁንም ያለ አንዳች የምሬ ወዳጆ ጦር በደንብ ታቆ ባለበት በጠለምት በራያ አካባቢ የአማራ ወገኖች እየተጠቁ በወያኔ ሲወረሩ ዝምታው ምንድን ነው? መግለጫ እንፈልጋለን። ይምረራቸውም እንደው ይጣፍጣቸው። ምንድነው ይህ መንግስት ሁሌ ስለ ጦርነት የሚሰብከን? ጀት ሚግ ሱ-30 እያበረረ በሰማይ ላይ እኛ ምን እናድርገው ሲል አንድ ፖለቲከኛ ገለጸ። ይህ ፖለቲከኛ የኢዜማው አበበ አካሉ ሲሆን መንግስት አሁን ላይ እያሳየን ያለው ጦርነት እንዴት እንደምንገጥም እንዴት እንደምንዋጋም ነው ያለው። እኛ የምንፈልገው ግን ለሆዳችን የዕለታችን ጉርስ ነው። የዕለታችን ጉርስ እያጣን ነው። ኑሮ በከፍተኛ ሁኔታ ኑሯል። እንዴት እናድርግ? ጠቅላይ ሚኒስትሩ ግን የሚያሳዩን ስለ ጦርነት እንዴት እንደምንጨፋጨፍ እንደምንገዳደል ነው ሲል አማሮ ተናገረ። ምቹ የሆነ መንግስት አይደለም የገጠመን። ለድርድር ምቹ ያልሆነ መንግስት፣ ሁልጊዜ ስለ ጦርነት የሚያስብ መንግስት ነው። አይተሃል እንግዲህ የአየር ኃይል 90ኛ ዓመት ሲከበር በዚህ ደረጃ ስለ ተዋጊ ጀቶቻችን ምን አለበት ስለ ትራክተር ብናወራ፣ ምን አለበት ስለ ኮምባይነር ብናወራ፣ ምን አለበት ስለ እርሻ ልማት ትልልቅ ፋብሪካዎችን ብናወራ። ሁልጊዜ ስለ ጦርነት ማሰብ በዚህ 8 ዓመት ውስጥ በጣም አሰልቺ ነው የሚሆነው። እንዲያውም በቀደም በዚህ ርዕስ ለቀጣዩ ጦርነት በምትረስ ኢቲቪ የሰራትን እንትን አይቼ በጣም ነው የገረመኝ። ኢቲቪ ፌስቡክ ገጽ ለቀጣዩ ጦርነት እንዴት ሰው ለቀጣዩ ጦርነት እቅድ ያቅዳል? ለቀጣይ እኮ ይሄን እናደርጋለን፣ ይሄን እናሰፋለን፣ ኢኮኖሚውን እናሳድጋለን፣ የፖለቲካ ምህዳሩን እናስባለን ነው እንጂ ለቀጣይ ጦርነት ተብሎ አውሮፕላንና ወይም ሚግና እንትን እያሳዩ በዚህ መልኩ መሄድ ምን ያክል ከባድ ነው። ሁልጊዜ የጦርነት አታሞ የሚደለቅባት አገር መሆኗ ህዝቡን ያሸብራል፣ ዜጎችን ያሸብራል። ከዚህ አንጻር አሁን ያለው የተረጋጋ ነገር አይደለም፣ ፖለቲካው የተረጋጋ አይደለም። የምርጫ ፖለቲካ ውስጥ ያለች ሀገር አትመስልም። እኔ ምርጫው ይደረጋል የሚል እምነት የለኝም በዚህ ዓመት በግድ ካላደረኩ ካላል በስተቀር። ከዚህ በዘለ ኢኮኖሚው ህዝቡን ጠርንፈው ይዞታል። እንደምታየው በየጊዜው ነው የዋጋ ጭማሪ እየተናረ የመጣው። በጥቃቅን ነገሮች ምክንያት ነው ህዝቡ ላይ የሚጫነው። ከየካቲት 1 ጀምሮ ባለፈው እንደሰማችሁ እናንተም በተለያዩ ነገሮች ላይ ኢቨን የቴሌ አጠቃቀም የቴሌ ኢንተርኔት ላይ የቴሌ ድምፅ እንትን ላይ 5% ጭምር በመግባት ለአደጋ መከላከል ዝግጁነት ኮሚሽን በሚል ማንም ሳይፈቅድ አንተ ከምትጠቀምበት ላይ እያነሳ ወስድባል። የየዕለት ጉርስህን ነው የምታጣው። መብራት እንደዛ ነው፣ ውሃ እንደዛ ነው። በዚህ መልኩ እንዴት ነው ኑሮ የሚገፋው የሚለው ነገር በጣም አሳሳቢ ነው። ዛሬ ሌሊቱን በትግራይ ክልል ከባድ የሆነ የድሮን ጥቃት እንደተፈጸመ እየተገለጸ ነው። የጦር መሳሪያም ተተኳሽ በያዙ ተሽከርካሪዎች ላይ የአብይ አህመድ መንግስት ጥቃት እንደፈጸመ ተገለጸ። ጥቃቱ የተፈጸመው ህወሓት ከአንድ ቦታ ወደ ሌላ ቦታ የጦር መሳሪያዎችን ጭኖ ሲንቀሳቀስ ከፍተኛ የሆነ የድሮን ጥቃት ተፈጽሟል ተብሏል።
ህወሓት ሰሞኑን በተለያዩ አቅጣጫዎች ውጊያ መክፈቱን ተከትሎ የጦር መሳሪያ በሱዳንና በኤርትራ በኩል እያስገባ ነው ተብሎ ይጠረጠራል። ጠቅላይ ሚኒስትር አብይ አህመድም ሌሊቱን የህወሓትን የጦር መሳሪያና ተተኳሽ ዶግ አመድ ካደረጉ በኋላ ዛሬ ከሶማሌውና ከጅቡቲው ፕሬዝዳንት በኛዋ በጂጂጋ ከተማ ታይተዋል። ጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ መሪዎችን ወደ ራሳቸው አገር ለስብሰባ ጠርተው ምን ሊዶልቱም እንዳሰቡ ግን የታወቀም ነገር የለም። እንደ ጭምጭምታዎች ከሆነ ጠቅላይ ሚኒስትር አብይ አህመድ ጅቡቲና ሶማሊያን ጦርነት ሊገጥም ስለሆነ ምንም አይነት እርዳታ ወይንም እንቅስቃሴ እንዳታደርጉ፣ መርዳት ከፈለጋችሁ ከኔ ጎን ተሰለፉ ለማለትና ለማሳመን እንደሆነ ተገለጸ። ሶማሊያ ግን ብዙ ጊዜ የምትታየው ከኤርትራ ጋር በመሰለፍ ነው። በርካታ የሶማሌ ወታደሮች የሰለጠኑት በኤርትራ ሲሆን አብይ አህመድ ግን የሶማሊያውን ፕሬዝዳንት በተደጋጋሚ እየደወሉ ወደ ኢትዮጵያ እያስመጡት ይገኛሉ። አድማጭ ተመልካቾቻችን እነዚህና መሰል መረጃዎችን ሰዓቱን ጠብቀን ይዘን እንመጣለን። እስከዚያው ድረስ ሰናይ ጊዜ